ኢየሱስ ክርስቶስ ከመቃብር በሚነሳበት ጊዜ አንድ ያየው ሐዋርያ ነበር ሲለው ኤኒ ክርስቲያን መመለስ ያለበትም የለም ነው። ቢካዝ የለም መጽሐፍ ቅዱስ ሲነግረን ስለ ክርስቶስ ኢየሱስ ትንሣኤ ሲነሳ ያየው አንድ ሐዋርያ የለም። ማን ነው ያየው? ኢየሱስ ሲነሳ ከመቃብር ማን ነው ያየው? የለም። ያዩት እነማን ናቸው? መጽሐፍ ቅዱስ ቀላል እኮ ነው። መላእክት ነው አይደል? ከዛ በኋላ ተነስቶ ያዩት እነማን ናቸው? እስከ ክርስቲያኖች ያዩት 2 ሴቶች አሉ። ከተነሳ በኋላ ሲነሳ አላዩትም። እንዲያውም መቃብሩ ጋር መቅደላዊት ማርያምና ቅድስት ድንግል ማርያም እንደ ልማዳቸው ሬሳው ስለሚሸት በየጊዜው እየሄዱ ምንድነው የሚያጨሱት ነገር አለ። ያንን ነገር ለማድረግ ሲሄዱ ምኑ ተከፍቶ አገኙ ነው የሚለው። የመቃብሩ ድንጋይ ተንከባሉ አገኙ። ሲሄዱ የለም። ከዛ መላእክትን ያገኛሉ። ምን እያረጋችሁ ነው? እየፈለግ ነው። እሱማ እኮ ተነስቶ ይላቸውና ከዛ በኋላ መላእክት ያዩ ነው የሚለው። ግን ኢየሱስ እንዲያገኙት በቃ ተሰሰደ እኮ። ምን አስዋሻችሁ? ምን አስደበባቃችሁ? እነሱ ለሚጠይቁት ጥያቄ መልስ መስጠት ከመጽሐፍ ቅዱስ እንደዛ ነው። ዳሷ ይሄ ልጅ ከኔ ጋር ቢያወራ ኑሮ ለጠየቀኝ ጥያቄ ለሚጠይቀው ጥያቄ ሁሉ መጽሐፍ ቅዱሳዊ መልስ ሰጠዋለሁ። ይቀበል አይቀበል የኛ ጉዳይ አይደለም። ቀላል ነው አይደል እንዴ? ሌላው ደግሞ በክርስትና እግዚአብሔር ወይም ኢየሱስ አካል አለው፣ ብልት አለው። አዎ አለው። አሁንም በሰማይ ላይ መጽሐፍ ቅዱስ ሲናገር አንደኛ ሐዋርያ 42 ላይ ራሱ ታነቡ ሲያርግ ሰው ሆኖ ነው ያረገው። ሲመለስም ሰው ሆኖ ነው የሚመጣው። ለዘላለምም ሰው ሆኖ ነው የሚነግሰው ይላል የመጽሐፍ ቅዱስ። መጽሐፍ ቅዱስ ስለሚል አለ ብሎ መናገር ነው። በእምነት እኮ ነው የምትቀበለው እንጂ እኮ በላጂክ አይደለም፣ በሳይንስ አይደለም። ለዚህ እኮ ነው ከመጽሐፍ ቅዱሱ አትጨምሩ አትቀንሱ የሚለው። ግን ብዙ 33,000 የተለያየ ሃይማኖት ያለ በክርስትና ስም እውነተኛው መጽሐፍ ቅዱስ የሚለውን በጣም ስለማያምኑበት ወይም ደግሞ እንደዚህ አይነት ጥያቄ ሲመጣ ለሚጠየቁት ጥያቄ መልስ መስጠት ስለማይችሉ ይቀይሩትና የራሳቸውን ዶግማ ቀኖኖ ገድላት ምናምን ጽፎ 33,000 የተለያየ አንድ ክርስትና ስም ሃይማኖቶች አሉ። እኔ ፓስተር ይሁዳ ከጠየቃችሁኝ እኔ አልጻፍኩት መጽሐፍ ቅዱስን፣ እኔ አልጠየቅበትም። የተጻፈውን ግን ሳልዋሽ እናገራለሁ። በብሉይ ኪዳን አንድ እግዚአብሔር ነው ያለው። በአዲስ ኪዳን 3 እግዚአብሔር ነው ያለው ይላል። 3 ነው ይላል። 3 ኤንቲቲ ነው ይላል። ስላሴ መጽሐፍ ቅዱሳዊ ትምህርት አይደለም፣ በኋላ አባቶች የጨመሩት ትምህርት ነው። ኢትስ ኦኬ። ግን ራሱን በ3 በ4 በ5 የሚገልጽ እንደ በብሉይ ኪዳን እኮ እግዚአብሔር እኮ ራሱን እንደ ሰው በብዙ ቦታ ይገልጻል። መልከ ጸዲቅ እግዚአብሔር ራሱ ነው። አብርሃም ያገኛቸው 3ቱ እግዚአብሔር ነው። ያዕቆብ የታገለ ከእግዚአብሔር ጋር ነው። ላት ቤት የገቡት 2 መላእክቶች እግዚአብሔር ናቸው። ይህን መመለስ ችግሩ ምን መሰላችሁ? ሙስሊሞች ለሚጠይቁት ጥያቄ ስትመልሱ ከዛ በኋላ ሁለተኛ ለሚጠይቁት ጥያቄ መልስ የለም። እግዚአብሔር ኢየሱስ በልቷል፣ ጠጥቷል፣ ተጸዳድቷል። ተረዳችሁ? በምድር ያ እግዚአብሔር ነው። ኢየሱስ እግዚአብሔር ነው ብለን የምናስተምረው ኢየሱስ እግዚአብሔር ነው። ምንድነው ችግሩ? የክርስቲያን አምላክ ልምትድ አይደለም። ከፈለገ ፍጥረቱ ነው መምጣት ይችላል። ዶሮ ነው መምጣት ይችላል። ከፈለገ ይችላል። አሁን በእስልምና ግን የለም እንደዚህ አይነት ትምህርት። በእስልምና እንደዚህ አይነት ትምህርት የለም። እኔስ ኦኬ ኢትስ ኦኬ። ታፕ ኮፒሊንግ አድርጉ። ኢትስ ኦኬ። ግን መዋሸት ወይም ደግሞ ስብና እኔ ልጁን አድንቀዋለሁ። ጌታ ምስክሬ ነው። አድንቀዋለሁ። በጣም ልጅ አድንቀዋለሁ። በጣም ጥሩ ዕውቀት አለው። በጣም ያስቀናል ዕውቀቱ። በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው
ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? መሳደብ፣ ማሳደድ፣ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ the same ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም የምነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደም ትታረጋለህ። እፎይ እኔ መንፈስ አልተመቸኝም። እናንተ ራሳችሁ መርምሩት። አይኖ እፎይ ይችላል እያላችሁ ልጁን ገደል ከተታችሁት። ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትናይ እውነቴን ሌሎች አሉ መመለስ የሚችሉ ግን this is ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት ነው አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይወላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብላ አይደለም። በቃ አይ ዶንት ኖ ጀስት አሜዚንግ ነው ልጁ። በርታ። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም።
ሁሉ ልምድ ነው already it has become connected ነው መንፈሳቸውና አይምሯቸው ልባቸው connected ነው because ሃይማኖቱ ሲያስተምራቸው በክብር ነው ያ የሚያሳየው really ተዋህደውታልኝ እነዚህ ናቸው ሙስሊም ተዋህደው መባል ያለባቸው ከቁርአን ጋር የተዋህደ ልጅ ነው የመጣው ዛሬ የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል ገድላቶችንም ይጠቅሳል የጠየቀው ጥያቄ በጣም ተገቢ ነው መመለስ ነበረበት እኔ እንደ አንድ ክርስቲያን ፓስተር እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል ለምን እኮ ነው የምቀበለው በሳይንስ እኮ አይደለም በሎጂክ እኮ አይደለም እኔ እምነቴን የምቀበለው የክርስትና እምነት እኮ logically doesn't make sense የክርስትና እግዚአብሔር እኮ logically doesn't make sense ከሎጂክ ጋር የሚጣላ እኮ ነው ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን እኔ ክርስትናን የምከተለው እኮ በሎጂክ አይደለም ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም በእምነት ነው by faith እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ ብሉይ ኪዳን እንዳችሁ ካያችሁት እኮ እግዚአብሔር እኮ ጄኖሳይደር በሰው ስታንዳርድ ማለት ነው በደም አዳምጡኝ በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ ጄኖሳይደር ሬሲስት እኮ ቢግስት እኮ ሴክሲስት እኮ በሰው ስታንዳርድ ነው የማወራው በእኛ ስታንዳርድ እንዴ እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው በእኛ ስታንዳርድ ማለት ነው መጽሐፍ ቅዱስ ግን በእኛ ስታንዳርድ አይደለም የሚተረጎመው አይደል እንዴ ጋይስ መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም ዝም ብለህ በሰው ስታንዳርድ በሳይንስ በሎጂክ አይደለም በእምነት ነው ዳስ ዋይ እኔ ክርስቶስ የሚያስተምረን ፍቅር ነው የክርስቶስ ዳስ ዋይ ብሉይ ኪዳን ላይ ካያችሁ ክርስቲያኖች በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው ባልንጀራን እንደራስህ ውደድ ነው የሚለው ጠላትን ውደድ ነው የሚለው ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል እንዴ አትይዩት አሁን ኢየሱስ ግን አስተምሮ ምን አልመጣው ግራን ሲመታው ቀኝን ስጥ አለ ኢየሱስ ይለያል የኢየሱስ አስተምሮ ከሙሴ ይለያል የኢየሱስ አስተምሮ ከሙሴ ይለያል ስለዚህ እኔ በጣም ዛሬ ገርሞኛል እኔ እንትን ያው ነገር ስለሚገንብኝ ጀስት አሜዝድ ሁኜ ነው በጣም ደስ የሚል ልጁ በጣም ጎበዝ ነው እፎይ ግን ወንድሜ የተሻለ ለፎይ ሜቢ ጥሩ ነው አሁን ይሄ ማን ነበር በባለፈው ታስታውሻለሽ ሃኒ ቶሮንቶ የሚኖረው አቡ ሃይደር ያዋረደው ጴንጤ ማን ነበር ሰው ተክሉ እና አንድ ጊዜ ይወላችሁ ከእስልምና እምነት ተከታዮች ጋር ስትወያዩ ያደረገው ፈያዘው እንትን ሳሂህ ያልሆነ ሐዲስ ነው ይዞ የመጣው አለ ለመላው ሙስሊም ሁላችንም ገብቶናል ምክንያቱም ሳሂህ ያልሆነ ማለት አንዱ ተነስቶ የዘገበውን ሐዲስ የጻፈውን ውሸት ነው የተባለውን አሁን አነጻጻሪዎች አብረው ቁጭ ብለው ሰዎች ይሄን አያነሱትም ይሄን አምጥተው አይጨቃ እንትን አይሉም አንድን ነገር ለማሸነፍ እንጂ የተነሳው በሃይማኖቱ አሁን እንትና እፎይ በሃይማኖቱ ተነስቶ ቢሆን ኖሮ ንጽጽር ብለን እኛም ንጽጽር መስሎን ነው ይሄን ሁሉ ሰዓት ቁጭ ብለን ስንሰማ የነበረው ግን ንጽጽር አልነበረም ሲያደርግ የነበረው ያንኛው ያውጣንትን ሲለው እሱ ውሸት አንዱ የዘገበውን ለምሳሌ አሁን አንዱ ቁጭ ብሎ የጻፈውን ሐዲስ አምጥቶ ነው እፎይ ሲከራከረው የነበረው ማለት ነው ይኸውላችሁ አለ ሳሂህ ያልሆነ ሐዲስ አምጥቷል መጀመሪያም ሲመጣ የትኛውን ማስረጃክ ምንድነው አለው በየትኛው ነው በቁርአን ነው ወይንስ በየትኛው ነው ብሎ ነው የጠየቀው እፎይ ግን አያገባም መልሶ የነበረው እፎይ ሙሉ ለሙሉ ይመልሳል ይሄኛው ሙሉ ለሙሉ እንዲመልስ ከለከለው ማሸነፍ ነው እንጂ እዛ ጋር የነበረው ታርጌት በውሸት ማሸነፍ ደግሞ ለክርስቲያኑም ለሙስሊሙም ምንም ደስ አይልም አይጠቅምም እኛ የሚጠቅመንን ነገር ነው በእንፈልገው ምን መሰለሽ አሁን ያላወቀው እፎይ አያውቅም እፎይ ዝም ብሎ ለምሳሌ ነው መጠቀም ካለብኝ ስለ እስልምና
በሙስሊም ስካለሮች ተቀባይነት ያለው መጽሐፍን ይዘሽ መጣት ያለብሽ። አዎ ለምን መሰለሽ? አሁን በክርስትናም እኮ አለ። በክርስትናም ተቀባይ ያሉት የተጻፉ መጽሐፍቶች አሉ፣ ተቀባይ የሌላቸው አለ አይደል እንዴ? ገባሽ? ሳይ ያልሆነውን ይዞ የሚመጡት ሆም ብለው አንደኛ በእንግሊዝኛ የተጻፈ በምናምን የተጻፈ፣ ሁለተኛ ደግሞ በእስልምና እምነት ራሱ በመሃል ተቀባይነት የሌለው አንድ somebody anybody can write that እኮ ይጻፋል እኮ ደግሞ አይደል እንዴ? ሶ እንደዛ አይደለም የዲቤት ስታንዳርድ እንደዛ አይደለም። እኔ አሁን ዲቤት ባደርግ በመጀመሪያ ምንድነው የምጠይቃቸው? የትኛው ሳይ የሆነው የትኛው ነው የምትቀበሉት ያለሽ? ያንን አንብበሽ በዛ ውስጥ ነው ማውጣት ያለብሽ። አቃቂር ማውጣት ካለብሽ በቅዱስ ቁርአን በቅዱስ ቁርአን ነው አይደል እንዴ? ቅዱስ ቁርአንን ይዘሽ እሱን ደግሞ ለመተርጎም አሁን እኔ አንድ ላይክ በተለይ በእንግሊዝኛ የተተረጎመ እጥረት አለው አይደል እንዴ? በእንግሊዝኛ የተተረጎመ ቁርአን የአማርኛው እጥረት አለው የለውም? አይ ማለትም አሁን እዛች ጋር መተርጎም ትችላለህ። አሁን ብዙ ጊዜ እሱ ንጽጽር ሲያደርግ አረብኛውን ያነብላቸውና ከዛ አማርኛውን እዛው ይተረጉምላቸዋል። ግን ደግሞ ምንድነው ችግሩ? እኔ ማየት የፈለግኩት ምንድነው አነስ የሆነ ድቤት ማለት ሁለት በሚችሉ ሰዎች ሁለት የሁለቱንም እምነት በደንብ ያገላበጡና ያነበቡ መሆን አለባቸው። ካለበለዚያ ምን ይሆናል? ብሽቅ ይሆናል። እኔ ይቅርታ አድርጉልኝ እንደዚህ ስናገር ብሽቅ ነበር የያዘው። ልጁ ደግሞ ለእኛም አላስተማረም ለማንም። ማለትም በቃ እዚህ ጋር ለሁሉም እኮ ግልጽ ነው ሲያደርግ የነበረው መጨፍለቅ፣ ለማሸነፍ መነሳት፣ አንድን ሃይማኖትን በቃ እንዲህ ነው ብሎ ለማለት። ይሄ ደግሞ በቃ ብሽሽቅ ነው። ብሽሽቁን ይቀጥል። መሳደብ ከሆነ ሲሳደቡሉ ለምን አያድርም? ማንም ምንም አይመስለውም። ምክንያቱም ይሄ ሃይማኖት አስተምሮ አይደለም። ለኦርቶዶክስ ወንድምና እህቶቻችንም ግልጽ ይሆናል። ምክንያቱም የሆነ ሰው እንዲነካካ የፈለጉበት ሂደት አለ። ያ ደግሞ አይሆንም። ሌላ ስራ ነው እየሰሩ ያሉት። ገብቷል። ግን አሁን እስከዛሬ ድረስ ሲያደርግ የነበረው ይገባሉ ኦርቶዶክስ አባቶች ቁጭ ብለው ንጽጽር ይደረጋል። እኔ ንጽጽር አልመሰለኝም፣ በቃ ስድድብ ነው የመሰለኝ። እሱም በጣም እንትን እያለ የነበረው ግራ እየገባ የነበረው በቃ ምንም ያለመደው ነገር ነው። ገብቷል። እዛ ጋር የነበረው እሱም እኮ ምን መሰለሽ መጀመሪያ እሱም ከንጽጽር ስታደርጊ ከእውቀት በፊት ስዕብና ይበልጣል። ተረዳሽኝ? ከእውቀት በፊት ስዕብና ከሌለው ሰው ጋር የምትቀመጭ ከሆነ እፎይ የሚታወቀው በመሳደብ ነው። እፎይ የሚታወቀው በማዋረድ ነው አይደል እንዴ? ስለዚህ ከእሱ ጋር በምትቀመጭበት ጊዜ የምታገኘው ያንን ነገር ነው። የሚችለውን ነው የሰጠው። ምናልባት ለሱ ከአሁን በኋላ ሄዶ ሊያነብ ይችላለኝ። ጥሩ ትምህርት ሰጥቶታለኝ። እንዲያው እፎይ እውነተኛ ንጽጽር ማድረግ የሚፈልግ ከሆነ ያው ጥሩ ይማራል ብዬ አስባለሁ ከአሁን በኋላ። ተረዳሽኝ? አይ ሲናገረው ነበረ እኮ እፎይ ታስታውስ ከሆነ ና ፊት ለፊት የሚለው እኮ የነበረው አጠገቡ ሰው እያወራለት እንደነበረ መጨረሻ ላይ ፊት ለፊት ሲመጣ ራሱ መልስን እኮ እንዲቀና ብሎ እያየ ነበር። በጣም እሱ ተደብቆ ያንኛውን በቪዲዮ ወጣ ይለዋል። እሱ ግን ተደብቆ ነው ወጣ ያደረገው። እንደማያውቅ እኮ ሁላችንም እናውቃለን። አንደኛ ኦርቶዶክስ አባቶች የእስልምናን አስተምሮት ያውቁታል። አንተም ታውቀዋለህ። እኛም የኦርቶዶክስ አስተምሮትን ለእያንዳንዱ እናውቀዋለን። ለሁሉም ግልጽ እኮ ነው። ግን ምንድነው ንጽጽር ማለት? የምታነጻጽራቸው ነገሮች አሉ። ለምሳሌ እንዲህ የሆነ ግልጽ አድርገህ እዚህ ጋር እንዲህ ነበር እንዲህ ነበር፣ ለምን ይሄን አመለክ፣ ኦኬ ለምን ይሄን አመንክ እየተባባሉ ይነጻጸራሉ። ግን አሁን እሱ እያደረገ ያለው ጭራሽ አሸነፍኩ ምናምን እያለ በቃ እንደ ፉከራ እንደ እንትን፣ ይሄ ልክ አይደለም። ለማናችንም ግልጽ አይደለም። ሁሉም የኦርቶዶክስ እንትኖች ራሱ አሁን ተሸነፍክ ሲለው የነበረው ለምንድን ነው? እዛ ጋር ሰሚ አለ። ሰሚው ደግሞ ምን እንደሚሰጠው መልስ ለእፎይ ግልጽ ነው። አባቶች ማለትም ኦርቶዶክስ ውስጥ ያሉት በጠቅላላ ምዕመናኖች ምን እንደሚሉ የታወቀ ነው። ለእነሱ ግልጽ ነው እሱ እያደረገ የነበረው ነገር ማለት ነው። በእውቀት አይደለም እየተነጋገሩ የነበረው። መልስ እንዳይመልስ ራሱ እያደረገው ነበር። ስድብ፣ ብልግና ያልሆነ ነገር እርስ በርሱ እንዲጋጭ የሚያደርገው ነገር ለእነሱ መልእክት ነው። ግን ማንም ምንም አይመስለውም። ምክንያቱም እሱ በዓለም ደረጃ የታወቀ ልጅ ነው። ማውቀው በጣም ገርሞኛል። ልጁ በጣም ጎበዝ ነው። በዓለም ደረጃ የሚጠይቀው ጥያቄ እኔ ጋር ቢወያይ ኖሮ ታውቂያለሽ፣ እኔ ምንም ችግር የለም መጽሐፍ ቅዱሳዊ መልስ ሰጪ እኔ አልጻፍኩት። ሃኒ ኢየሱስ ክርስቶስ ሲነሳ ያዩት ሐዋርያ ያለው ያለ አክትን ያገኙን ይመስላቸው።
እሱ እንዳገኙት እንኳን በኋላ እሱ ሲነግራቸው ነው ያወቁት ይላል። ማንበብ እችላለሁ። ያንን ቢናገር ምን ይጎዳለኝ? ሀኒ የኛ እምነት ነው አይደል? አዎ ግን እሱ ምንድነው እኛ ጋር አሁን ለምን እንዴት እንደተነሳ ለእያንዳንዱ አስተምሮቱ ላይ ቃል በቃል አለ። አላህ አይወልድም አይወለድም ይል። አዎ እሱ እኮ ቁርአን ነው። ተረዳሽ? ሁለት የተለያየ መጽሐፍ እኮ ነው ያለን። ሰው እኔ እኮ የምመልስልሽ ከኔ አሁን እስልምና የሚቃረን ትምህርት ካለ ከመጽሐፍ ቅዱስ አለማምጠሽ ስለ እስልምና ማውራት ያለብኝ ከቁርአን ነው አይደል እንዴ? የሚቃረን ነገር ካለ አውጥቼ እዛ ጋር ይሄ ነገር እዚህ ጋር ይቃረናል፣ ይሄ ምን ለማለት ነው ብስል አንቺ ትመልሽልኛለሽ። የምትመልሽልኝ አጥጋቢ ከሆነ እቀበላለሁ፣ ካልሆነ ደግሞ ኦኬ ብዬ አልፋለሁ። ተረዳሽኝ? እና ግን በጣም ዋን ሳይድ ነበረ። እስኪ ማን ነው ሰው ነኝ ምን ትላለህ? እንዴት አየው? እኔ ያየሁት እንዴት ተናገርኩት? ያው ዋን ሳይድ ነበር። በጣም ነገር ነው የተናገርከው ነገር። አንተ እውነት ነው። ሰው እኮ ማለት ትትና መጀመሪያ የሚቀድመው ሁሉም ነገር ገባ። ትትና ይወለዋል። እሱ ደግሞ የሰው ልጅ እኮ መጀመሪያ የሚያውቀው መጽሐፍን ከመናገሩ በፊት ራሱ ስብዕና ሊኖረው ይገባል። አሁን እሱ ፉገራና መተራረብ ነው እንጂ ያደረገው ንጽር አይደለም። አሁን እሱ አመላለስ ማለት ነው ገባ። ቢያንስ ያኔ ሰው ከቁርአን ማለት ነው ቁርአን ራሱ ተረጎም ትክክለኛ ተርጓሚ ካልሆነ ያ ነገር ሰሂህ ያልሆነ ይባለው እሱ ነው። ያ ተፈክቶ በብዙ ዑለማዎች ታይቶ ነው እንጂ ዝም ብሎ አይደለም። የቁርአን ትርጉም ነው ብሎ የሚያመጣው ራሱ ትክክል ላይሆን ይችላል። ሰሂህ ካልተደረገ ትክክል አይደለም ማለት ነው። አልተረጋገጠም። ያልተረጋገጠ በቃ ለምሳሌ አሁን አንድ ግለሰብ ሆኜ ቢተረጉመው ማንንም ያን ዕውቀት የሌለኝ ያን ያባለውን በራሴ መንገድ የተረጎምኩት አንድ ቃላት ብዙ ፍቻ አለው። በዛ መልኩ የተተረጎመ ሰሂህ አልሆነ የሚባል ያን ፈልጎ ከሚያመጣው እውነተኛውን ቢያመጣው የተሻለ ሐሳብ መስጠት ይችላል። ገባ። አሁን እሱ ይሄን ሲያቀርብለት ራሱ እሱ የሆነ እንደ መተራረብ ነገር ነው እንጂ እያደረገው ያለው ትክክለኛውን ወይ ደሱ ለመከራከሪያ ወይ ለጽር የሚሆን ነገር አይደለም እያቀረበ ያለው ማለት ነው። እና ሲጀመር እናንተ ራሱ ይወክላል ይኮን አላምንበትም። መጀመሪያ እሱ እንደው ያው ኦርቶዶክስ ሆኖ እንጂ ማለት ነው በጣም ትትና እኮ የተሞላ እኮ ኦርቶዶክስ እኮ አለ አይደለም? እንደኛ አብረን ያለነው ግን እሱ በእንደዚህ አይነት ነገር አይደለም። አሁን ይሄ ቀጠሮ የተያዘበትን ዝም ብሎ ነው ለጥያቄ አንድ እንኳን መልስ አልሰጠበትም እስካሁን። ያው እንደምታየው ነው በቃ ዞሮ። አንተ ግን ክበርልን አባቴ፣ በጣም እናመሰግናለን። አመሰግናለሁ። ሰው ነኝ እኔ ያየሁትን ነው የምናገረው። ለምን እንደሆነ ታውቃለህ? የሰማነውን ያየነውን። እኔ ክርስትና እምነት ተከታይ ነኝ። ስለዚህ ኦርቶዶክስም አይደለሁም ሙስሊምም አይደለሁም። ግን ምንድነው የሰማነውን ያየነውን የመናገር እኔ አሁን ከእውቀት በፊት የሚቀድመው ሰብአዊነት ነው፣ መከባበር ነው፣ ባህሪ ነው። እና እውነት ለመናገር ውሱ ነው። ጥሩ ባህሪ ነበረው፣ ጥሩ ስብና ነበረው፣ ከዛ ደግሞ እውቀትም ነበረው። እና ይሄ ግን እንደንት እንዳትወስዱት ከክርስቲያን ጋር ተወያየን ብላችሁ አትወስዱት። ነገር ደግሞ ዘጋ ካየከው የራሱን ሃይማኖት እሱ ያደረገውን ነገር አይተከዋል። የሆነ ሰዓት ገለጸና አወጣና ስለ ኢየሱስ ክርስቶስ ሲያወራ ስለ ኢየሱስ ሲያወራ የነበረው ስለ ነብዩላህ ኢሳ የራስን ሃይማኖት ራሱ እየተሳደብክ ነው። ምክንያቱም እዛች ጋር ምንድነው የሚናገራቸው ነገሮች አሉ። መጽሐፍ ቅዱስን እያወጣ ማለት ነው። ኢየሱስ ክርስቶስ እንትን አይነ ምድርን እንደዚህ ያለ እንደዚህ ብሏል። ይሄንን ራሱ የራስን ሃይማኖት እንኳን እየሰደብክ ነው ያለከው። ፈጣሪ አሁን ለምሳሌ መጀመሪያ ያከብረው እኔ ግን አልሰድብም። አገላለጹ እንዴት ነው? መጀመሪያ አሁን እሱ ሲጠይቀው ሲያነብ የነበረ ጊዜ ከዛ በኋላ እሱ ድጋሚ ሲያነብ ምንድን ያለው? ይኸውልህ አንተ ሃይማኖት ጋር አንተ ስትል የነበረው ይኸውልህ አንተ ሃይማኖት ጋር ይሄ አለ፣ ግን እኔ አልሰድብም። ምክንያቱም እንደዚህ ለምን ሆነ ለምን ታመልከዋለህ አልልህም። አንተ ሃይማኖቱን አታውቀውም። ጭራሽ የራስህንም ሃይማኖት እየተሳደብክ ነው። ማለትም እዛ ጋር አባቶች ያውቁታል እኮ በነገራችን ላይ እናንተ ማወቅ ያለባችሁ እፎይ የክርስትና እምነትን አይወክልም፣ ኦርቶዶክስ ተዋሕዶን አይወክልም። አብስ ምንም አይነት እውቀት የለውም። ስለ እስልምና አይደለም ስለ ክርስትና እውቀት የለውም። ያንኛው ወንድማችን ግን ክርስትናውንም እስልምናውንም በደንብ ያውቃል። ለዛም ነው አነጻጻሪ ማለት ግዴታ ነው። አሁን ግዴታ አለበት ነው ከእውቀት ጋር የሚቀሳቀስ አይ ዊሽ ከኔ ጋር አሁን እኔ ምን መሰለሽ ብዙ ጊዜ ከኔ ጋር ሳወሩ የምመልስላቸው መልስ ክርስቲያኖችን ያናድዳቸዋል። ለተጠየቁት ጥያቄ መልስ ስሰጥ
መጽሐፍ ቅዱሳዊ መልስ ሰጥ ይናደዱብኛል። አይ ዶንት ኖ ዋይ ላይክ ምክንያቱም ይኸውልሽ መዋሻ እኔ አርጊውመንት ለማሸነፍ አይደለም አይደል ሰው ነኝ። እንግዲህ ጥያቄው እደግመዋለሁ በመጽሐፍ ቅዱስ አነብላችኋለሁ። ኢየሱስ ክርስቶስ ሲነሳ ያው በመጽሐፍ ቅዱስ አይደል እንዴ ሲነሳ ያየው ከ12ቱ ደቀ መዛሙርት ያየው ሰው የለም፣ አላዩትም። ከተነሳ በኋላ በተቀመጡበት ቦታ ነው የሚያገኙት። እንዲያውም ከቀናት በኋላ ነው የሚያገኙት። አሳያቸዋል። ያዩት ሲነሳ ማንም አላየውም። ከተነሳ በኋላ ግን መግደላዊት ማርያምና ቅድስት ድንግል ማርያም እንትን ይዘው መርና ምንድነው ይሄ መርና ምን ሲል ነው ይሄ ሁሌ ገብተው እየሄዱ እንትን ያደርጉ ነበረ። ያው አስክሬኑ እንትን የለ በጁሽ ካስቱም አለ እየሄድክ ታጨሳለህ እንትን መር ምናምን ያለ ማድረግ ሲሄዱ የመቃብሩ ክዳን ተፈንቅሎ ተከፍቶ አገኙት ነው የሚለው። ላንብብላችሁ። ያን ለምን አይመልስም? እሱ ግን ምንድነው መመለስ አልፈለገም እና ትክክል አይደለም። ይኸውላችሁ ክርስትናን የምንከተለው በእምነት ነው እና በእውነት ነው። እውነት ነው ስለ በመጽሐፍ ቅዱስ እውነት ማለት ነው። መጽሐፍ ቅዱስ የኛ አምላክ ይበላል፣ ይጠጣል፣ ይተኛል፣ ይደክማል፣ ይነሳል። ኢየሱስ አምላክ ነው አይደል? በክርስትና አምላካችን ኦኬ ኢየሱስ አምላክ ነው፣ እግዚአብሔር ነው። ዲቲው ወይም ደግሞ መለኮታዊው በስላሴ ሶስቱ መለኮታዊ እኩል ናቸው። ስለዚህ ኢየሱስ እግዚአብሔር ነው። ደክሞታል፣ ተኝቷል፣ በልቷል፣ አልቅሷል። ከዛ ደግሞ ኢየሱስ አባቱን አብን አምላኬ ይለዋል መጽሐፍ ቅዱስ ላይ። አሁን ኦኬ ይለዋል ብሎ ማሳየት፣ ከዛ በኋላ ኤክስፕሌን ማድረግ ለምን እንዳለ ለምን አለ ምን ማለት ነው በእናንተ ክርስትና ብሎ መጠየቅ ነው። ቢካዝ ምን መሰላችሁ የሚጠይቀው ጥያቄ አሁን እፎይ አዎ ካለ ካውንተር ለሚጠይቀው ጥያቄ መልስ የለውም። አዎ በንጽጽር ደግሞ እኔ ተነጻጻሪ እኔ እኮ ፕሮፌሽናል ተነጻጻሪ ነበርኩኝ። ለምትጠይቀው ጥያቄ አይደለም እንዴው ለምትጠይቀው ጥያቄ አይደለም መዘጋጀት ያለብን ለካውንተር ጥያቄው ከጥያቄው በኋላ ለሚመጣው ሁለተኛ ጥያቄ ነውና እኔ ሪሊ ስብና የተሞላ ልጁ በጣም ወድጄዋለሁ። በጣም ነው ደስ ያለኝ። እንደዚህ ስብናው በጣም ደስ ይላል። አሜዚንግ ስብና ነው ያለው። የማንንም ክብር ሳይነካ ነው። ደግሞ ግን የሚመጥነው ሰው አላገኘም። ይቅርታ አድርግልኝ። የሚመጥነው ሰው ጋር አልተያየም። የሚያከብረው ሰው ጋር እኔ እንደዚህ አይነት እውቀት ያለው ሰው አክብረህ የምታናግረው ኢትስ ኦኬ። ለብሽሽክ እኮ አይደለም አደ እንደተደደ በእፎይ ቦክ የነበሩት 70 ሺህ ሰዎች ሐሳባቸውን አይለውጡም። በዚህኛው በኩል ያሉት 80 ሺህ ሰዎች ሐሳባቸውን አይለውጡም። ግን ምን ሰው ግን ታውቃለህ ምን ተማረ? ማን ስብና ነበረው? ማን ክብር ነበረው? ማን እውቀት ነበረው? የተሻለ እንዲያውም መዝሙረ ያሬድ ቢወያይ ከእፎይ የተሻለ ስብናና እውቀት ያሳይ ነበር ብዬ አስባለሁ። እና በጣም ትክክል ነው። ጥሩ ነበር። እሺ በጣም ይቅርታ አህመድ። እና በጣም ነው የምናመሰግነው ስለናንተም እውነተኛውን ያያችሁት ነገር በመናገራችሁ። እሱ በእርግጥ መጀመሪያ ምን እንደማይወክል ማንንም ሰው ተናግሬያለሁ። እኔ ብዙ ሰዎች ቪዲዮ ሲሰሩበት ማንንም ሰው እሱ እንደማይወክል ለምን በትህትና አይደለም እየተናገረ ያለው ከእውቀትም አይደለም የራሱን ነው። ከባንተ የራሳችን እያንዳንዳችን ባህሪያችን እኮ እንደመልካችን የተለያየ ነው። ያን የራሴን ባህሪ እየከመ እዚህ ጋር ማንጸባረቀው ንጽጽር አይደለም። ይሄ ማንንም ልወክል አልችልም። በቃ የራሴን ባህሪ ነው እየገለጽኩ ያለሁት ማለት ነው። ያ ነገር ስለነበረ አሁንም ደግሞ ያን ያሳየው እና እውነተኛ ትክክለኛ እውቀትም ያለው ትህትናም ያለው ሰው ቢሆን ደግሞ መናገር ይችላሉ። ደስ የሚል ሁኔታ ባለው መልኩ ማለት ነው። እናንተ በጣም እናመሰግናለን። ክበርልን ወንድሜ። ለሐቅ የምትኖር ሰው ነህ። ትልቅ ደረጃ ያድረስልን። አሜን። አመሰግናለሁ። እሺ ታንክ ዩ ቬሪ ማች። የኦርቶዶክስ ተዋህዶ ልጆች ካላችሁ መግባት ትችላላችሁ። ምንድነው ዋናው እኔ አሁንም መናገር የምፈልገው እፎይ ከእስልምና እምነት ተከታይ ጎበዝ ልጅ ጋር አወራን ነው እንጂ እፎይ ክርስትናን አይወክልም፣ ኦርቶዶክስም ሊወክል አይችልም። ምናልባት ስለሚያበሽቅላችሁ ምናምን ከታችሁ ናችሁ የሚመቻችሁ ካላችሁ ይመቻችሁ በጸበላችሁ። ግን
አይ ዶንት ቲንክ እኔን እስከ 21 ዓመቴ የኦርቶዶክስ ተዋህዶ እምነት ተከታይ ዲያቆንም ሆኜ አገልግዬ አውቃለሁ። ስለዚህ እምነቱን በጣም ብዙ አሉ። በጣም በቃ ላይ ስብናቸው ደስ የሚል እውቀት የተሞሉ ሲያስተምሩ ራሱ ቃል አወጣጣቸው ደስ የሚል ብዙ የኦርቶዶክስ መምህራኖችና አስተማሪዎች አሉ። እባካችሁን መደገም አለበት። ምክንያቱም ከኦርቶዶክስ ጋር ነው መወያየት የተፈለገው። ስለዚህ የሚመጥን ሰው መዝሙረ ያሬድ ጋር ቢወያይ የተሻለ ውይይት ይሆን ነበር ብዬ አስባለሁ። ወይም ሌላ ሰው ጋር ሜቢ አኬ የሚባል ሜቢ አይ ዶንት ኖ ሜቢ ዶክተር ዘበነ ሜቢ አይ ዶንት ኖ ሌሎችም እናንተ የምታውቋቸው በደንብ አሉ ብላችሁኛል። ከነሱ ጋር እንደገና ቢወያይ ይሄ ልጅ ጥሩ 60 እና 70 ሺህ ሰው ቁጭ ብሎ ስለ እግዚአብሔር ስለ ፈጣሪ ሰማይና ምድርን ስለፈጠረ አምላክ መሰማቱ መልካም ነው። ግን እፎይ ብሽሽቅ አደረገው። እፎይ ላይክ አይ ዶንት ኖ በቃ አልቻለም። ለእፎይም ትልቅ ትምህርት ነው። ሆፕፉሊ እፎይ ይሄን እንደንትን ያየዋል። እንደ ማን ነው ስሙ እንዳይጠፋ ፈራው። አቡ ማን ነበር ስሙ? ያን የቶሮንቶ ጴንጤውን እንትን ያደረገው ማን ነበር ስሙ? በእናት አቡ ሃይደር እና ማን ነው እንደ ተጣሞ የቀረው? አቡ ሃይዱ አጣሞት የወጣው ልጅ አንድ ጴንጤ በጣም እውነቴን ነው የምላችሁ። ተክሉ ነው ተክሉ በቃ ተክሉ እኮ በቃ ዳስድና እባካችሁን የክርስትና እምነት ተከታዮች ከሙስሊሞች ጋር ለመወያየት ስትጀምሩ መጀመሪያ ቤታችሁ ሂዱና አዳምጧቸው። አዳምጡ፣ ስሙ፣ ኖቱ ሰዱ። እንደ እፎይ ተዋርዳችሁ እፎይ የገላው ናችሁ እንዳትወጡ። እኔ የተሰማኝን ነው። መብረቁ ምን ትላለህ? ምን አያንተ ምን ተገናዘብክ? ሁላችሁንም ሰላም ብያለሁ። ዩዳብዬ እንዴት ናችሁ? ይሄ የውይይት ቀን በጣም ስጠብቀው ነበር። በጣም ጓጉቼ ጊዜ ሰጥቼ ሀታ ራሱ አዳሬን ሳልተኛ አድሬ አርፍጅም ጭምርት ውይይቱን እንዳያልፈኝ ብዬ በጣም ተወዛግቤ ነበር ስጠብቅ የነበረው። አንደኛ የውይይቱ ርዕስ ራሱ በጣም ደስ የሚል ርዕስ ነበረ። አንደኛ ከርዕሱ እፎይ እንዲወጣ ተገደደ። እንዲያስወጣው ሁሱን አይተሃል። አላህ ጣት አለው። ስንት ነው ጣቱ? ይስቃል አይስቅም? እንዲህ አይነት ነገር ውስጥ ገባ የብሽሽቅ። ሁለተኛ ሰዓት ሲሰርቅ ነበር። እሱን ማለት በትክክል እሱ ጋር ያለውን እውነትና የተጠየቀውን መልስ እንዳይመልስ ደቂቃ ጣቱ ከሰከንዱ ሳይነሳ ማለት ነው። ይጠይቃል፣ ያቆማል፣ ይጠይቃል፣ ያቆማል፣ ይጠይቃል፣ ያቆማል። እንደዛ እያደረገ እኔ ራሱ የእምነቱ ተከታይ እፎይ ቢሆን ዛሬ የምወስነው የሆነ ውሳኔ ይኖር ነበር። ይሄን ስል ሌላ ነገር እንዳትረዱ። ምን መሰላችሁ? ሃይማኖት ሲባል በመረጃና በማስረጃ የምታምንበትን እምነት ለሰዎች ግልጽ አድርገህ በአንተ ላይ ጥርጣሬና ሹብሃ የሚፈጥሩ ካሉ ያንን የምታስወግድበት መንገድ ነው መፈለግ ያለብህ። ከዛ ከፍ ማለት ነበረበት። ምንድነው የሆነው? እልህ ውስጥ የሆነ ብሽሽቅ፣ የሚያስጠላ ብሽሽቅ። ይሄን ማኛም እኮ እናደርገዋለን አይደል እንዴ? አላህ ወዳለው የለውም። ስንት ነው እጁ? ማን ጋር ነው የሚወርደው? ማን ነው እንዴት ነው የሚስቀው? መቼ ነው የሚስቀው አይባል ኖር ነው። ይሄ ሃይማኖቱ አይደለም 60-70 ሺህ የሚወክል አልነበረም። እውቀት አላገኘንበትም። ተግባብተናል አይደለ? ይሄ ነገር አለ። ሁሱ አስለን በተረጋጋ መልኩ በመረጃና በማስረጃ የማያውቀውን አላቅም የሚያውቀውን የሚያስረዳ ልጅ ነው እንጂ እንዲሰጣ ገባ ውስጥ ገብተህ በሽቅ ውስጥ የሚሆን ልጅ አልነበረም። ከሁሱ ጋር ጭራሽ መገናኘት ያልነበረበት ልጅ ነው። አላኩል ያህል አሁንም ቢሆን ሃይማኖት ንጽጽር ሲባል ምንድነው ነው መሰረቱ ምንድነው? ሰው አንተ ጋር ያለውን እውነት ማሳየት በመረጃ ተቃራኒ ቡድን ላይ ያለውን ደግሞ ውሸት ማሳያ ነው እንጂ እንዲህ ሰዓት እየሰረክ ህዝቡን አሰልቺ የሆነ ነገር ውስጥ አስገብተህ ጨመኩት ጨመቀው አሸነፈው አዋረድኩት ምናምን እንዲህ አይነት ነገር ውስጥ ባይገባ ጥሩ ነው። ህዝቦቻችን እንንቃ። ያስጠላ ነበር። በተለይ ደግሞ በደቂቃ በሰዓቱ ላይ በጣም ያስጠላ ነበር። ይኸውልህ እሱ ራሱ እፎይ ራሱ ምን ይሄን ነገር አምኖበታል። ለምሳሌ የመጨረሻውን ለሁሱ ሰዓት ሲሰጠው አይተሃል። የጥያቄና መልሱ ደቂቃ ስንት ነው? እየቆጠረ ነው እያልቆጠረ ነው እንኳን እፎይ እየጠየቀ አልነበረም። ያውቃል ማለት በተገቢ መልኩ ደቂቃ እንደሚይዙ ሰው ያውቃል። እሱ ግን አይን ባይን ሲሰርቀን ነበር። አይን ባይን ሰው የተለየ ነገር መስማት እየፈለግን ሰዓታችንን መስዋዕት አድርገን በዛን ደረጃ ማዋሸትና ማጅበርበር ጥሩ አልነበረም። አላኩል ያህል ይወዳብ ትክክለኛ ነገር ነው ስትናገር የሰማሁት ቅድም እየሰማሁ ነበር። ሌሎቻችሁ ያ ማለት ግን እፎይ ሌሎችን ይወክላል ማለት አይደለም። እሱ ራሱን ነው የሚወክለው። እሱ የሚደግፉት እኔ መብረቁ ታውቀኛለህ። ያየሁትን ስትጠይቀኝም ስትጠየቅም
አንድ ቀን ከመጽሐፍ ቅዱስ ውጭ መልሼ አላውቅም። ያ ለዛ ነው እኮ አንተ ጋር መጥቼ ጥያቄ መጠየቅ እኮ ለዛ እኮ። ግን በጣም ነው ዛሬ የክርስትና እምነት የኦርቶዶክስ ተዋህዶ እምነት ተከታዮች ሪሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ አቆም እኔ አላዳምጥም፣ ድሮም አይመቸኝም። ግን መዝሙር ያለን እከተለዋለሁ፣ ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ? እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይሄ በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳ ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜይ ቢ ስለማንከተላቸው ይሆናል። ገባ? ስለማንከተላቸው እኔ እናንተ በውሱ በኩል ብንሆን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂዶ ወደዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእንደዚህ አይነት ሰው ጋር። ለምን እንደሆነ ታውቃለህ? ለምን ብዬ እደርቃለሁ? ለምን? ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ከአንድ ስንድንት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ለብል ማውራት አይችልም። ስለዚህ በሁሴን ለብል ካልቻልክ ወደ አንተ ለብል ነው ማምጣት ያለብህ። እየጎተተው ና እኔ ጋር ጭቃ ውረድና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ the whole time እንዲህ ያየው ነው ያወራው። እሱን ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው እየተመከረ እንደዚህ ምን እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበር ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይንም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶቹን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሰናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልቺ የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደሆሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራት ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ? ኢምራንን አልፈልግም አለ። አዩ አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስክ? መጽሐፍ ቅዱስን ያልጻፍኩትም መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጂክ አይደለም። ተረዳኝ? በቃ ያ ነገር ደግሞ ላይክ እኔ አሁን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም። አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው። እና አሁን እዚህ ሶሻል ሚዲያ ላይ ማየት የማልፈልገው ምን እንደሆነ ታውቃለህ? እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው ነፎይ እና መጀመሪያ አድቨርታይዝ ሲያደርጉ የነበሩት ይሄ ራሱ ምንድን ነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ ላይክ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዘው መጥተው ነበር እንዴ። በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም።
ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል እንዴ? ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራኝ ነበር። በክርስትናም በእስልምናም ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን እነፎይ ይዞት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክስ ሆኖ ጀስት በቅርብ ጊዜ ጴንጤ ሆኖ ለ8 ወር ሲሰርባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋሕዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከነሱ ጋር ሁኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከነሱ በላይ እውቀት ያስፈልገዋል። አነጻጻሪው አይደል ማረጋጋት እንዲችል። ይሁዳ ከቶፒኩ አንድ ጥያቄ ልጠይቅና ላቆም። ቶፒኩ ለምሳሌ እግዚአብሔር ነው ወይስ አላህ ነው በነብያቶች የተሰበከው ነው አይደለም ቶፒኩ። እስኪ እፎይ ባደረገው የማብራሪያ በተሰጠው ደቂቃ ባብራራበት ሰዓት እስኪ የትኛውን ነብይ አንስቶ ስለ እግዚአብሔር የሰበከ ማስረጃ ያቀረበበትን ንገረኝ እስኪ። በክርስትና በእስልምና ሳይሆን በክርስትና አንድም ነብይ እከሌ ምናምን ብሎ በክርስትና ላይ ያሉ ነብያቶችን አንዱንም ነብይ አንስቶ አላብራራም። ምንድነው አይሻ እንደዚህ አለች፣ መሐመድ እንደዚህ አለ ምናምን በቃ ሁሱን ቴንሽን ነው ማድረግ የፈለገው ማስቀየም ማለት ነው። ይህ አይሆንም። ከዚህ በኋላ ይህን ሁሉ ህዝብ የሚያስተምር አካል በስነ ምግባር የታነጸ አያርል አህላቅ የተሞላበት ሀታ ሌሎች እንኳን አስቀያሚ ንግግር ቢናገሩ መታገስ የሚችል ህዝቡን በስነ ስርዓት ማዳመጥ ስንት አባቶች አሉ እኮ አይደለም? እውቀት ያላቸው እኮ አሉ እኮ ስትናገር ዝም ብለው አዳምጠው ጨርሰሃል ብለው በስነ ስርዓት የሚያስረዱ እነሱን አታመጡም እንዴ? ለኦርቶዶክስ ተዋሕዶ ትልቅም ትምህርትም ነው ዛሬ ወደፊት የምታመጧቸው ሰዎች ማወቅ አለባችሁ። በጣም ዛሬ እፎይ እውነት ለመናገር ኦርቶዶክስን አይወክልም፣ ግን ይወክላል ብላችሁ ካመጣችሁት ግን በጣም ተዋርዶ ነው የወጣው። አልቻለም፣ ምንም ነገር አያውቅም። የቻለውንና ያወቀውን ነገር አቅርቧል። አሮንጤኝ እኔ አጥጋቢ መልስ መልሷል ብዬ አላምንም። ለሁሴን በጣም አጥጋቢ መልስ መስጠት ይቻል ነበር። መልሱ ግን ላይወደው ይችላል፣ ላይስማማው ይችላል። ግን ይሄ እኔ እውነቴን ነው፣ የሰው ልጅ ከእውቀት በፊት የሚቀድመው ስብዕና ነው፣ ክብር ነው። በእግዚአብሔር አምሳያ የተፈጠረውን ሰው ንቀህ ስለ እግዚአብሔር ለሰው ልትነግራት ብሄር ለዛ ሰው ልትነግረው አትችልም። እና እፎይ ምናልባት ይሄ ለአንተ ትልቅ ትምህርት ቢሆነው ጥሩ ነው ብዬ አስባለሁ። ቫሊ እንዴት ነህ? ታፕታፕና ኮፒ ሊንክ አድርጉ ፕሊዝ ጋይስ፣ ከቻላችሁ ማለት ነው። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። እንዴት ነህ ቫሊ? አዳመጥክ ነበርክ እንዴ? እያዳመጥክ ነበር? ኧረ አላዳመጥኩም። ምን ነበር? አይ በቃ ካላዳመጣም ልጠዋል። በጣም እንደ ቀን ሙሉ የተዋለበት 70 ሺህ በዚህኛው ሳይድ 80 ሺህ በዚህኛው ሳይድ ሆኖ እፎይ የሚባል እና ሁሴን ኡስታዝ ሁሴን ተገናኝተው ጥሩ ውይይት አድርገው ነበር። ግን ብታዳምጥ ጥሩ ነበር። በቃ ታደንቀው ነበር። ሁሴን የሚባለው ልጅ አዳምጫዋለሁ። የተወሰነ ጊዜ ያነባል። በጣም ጎበዝ ይመስለኛል። በጣም ጎበዝ ነው። በጣም ስብናው በጣም ጥያቄዎቹ ራሱ በጣም አሁን ብዙ ክርስቲያኖች እኔ አልመልስም፣ እኔ አውቀዋለሁ መልሱን፣ ግን እኔ ዝም ነው የምለው። እናንተ መልሱ፣ እኔ ማየት ፈልጋለሁ። ግን ችግሩ ምን አለ መሰለህ ጆዳ፣ አሁን ለምሳሌ ክርስትናና እስልምና ላይ ሁለቱ የተለያዩ ናቸው አይደል? ሁለቱም የተለያዩ መጽሐፍ ነው ያላቸው። ገብቶሃል? ክርስትና የምትመልሰው በክርስትና፣ እስልምናን የምትመልሰው በእነሱ ቁራን መሰረት ነው እንጂ በቁራን መሰረት ባይብልን መመለስ አይችልም። ኢየሱስ ሰው ነው ማለት ይችላሉ ለራሳቸው፣ ለእኛ ግን ሰው አይደለም፣ አምላክ ነው። እኛም አላህ ለእኛ አምላክ አይደለም። ገብቶሃል? ኢየሱስ ለእነሱ አምላክ ላይሆን ይችላል። ቤዝዶን ዳት ነው የምትመልሰው። አሁን እኮ በመጽሐፍ ቅዱስ መመለስ እኮ ነው ያቃተው። አሁን እኮ በቁርአን መልስልኝ አላለው። ኦኬ እኔ ስላላየሁት ነው። ማዳመጥ አለብህ። አሁን በመጽሐፍ ቅዱስ መመለስ አልቻለም። ምንም የሚጠይቀውን ጥያቄ መመለስ አልቻለም፣ ምክንያቱም አያውቅም። ሁለተኛ ደግሞ ቢመልስ ደግሞ ለመለሰለት ጥያቄ የሚያነሳ ስለሆነ ያንኛውን ጥያቄ በምንም ምክንያት ሊመልስ አይችልም። ፎሎ አፕ ጥያቄ አለ አይደል? ታውቃላችሁ በንጽጽር የመጀመሪያው ጥያቄ እንትን ነው፣ ወጥመድ ነው፣ አጥመጃ ነው። ሁለተኛው ይህ ሁሴን በጣም ስማርት እና በጣም ጎበዝ ልጅ ነው። እኔ በጣም ፕሮፌሽናል ዲቤተር ነኝ።
የመጀመሪያው የምጠይቀው ጥያቄ ማጥበጃ ነው። that's not the real question። ያንን ጥያቄ ሲመልስ ሁለተኛውን ጥያቄ ሲጠይቀው በቃ መመለስ አይችልም። ምክንያቱም ከመለስ የመጀመሪያውን ከመለሰ ለሁለተኛው ጥያቄ መልስ already ወጥመድ ውስጥ ገብቷልኝ። በቃ እንደ አንገቷ እንደተያዘች ዶሮ እንደተቆረጠ ዶሮ መንፈራፈር ነው። ማውሸት እኮ አይጠበቅብህም። ቤዝድ ኦን ባይብል ከሆነ ባይብል ላይ ያለው ከጠየቀኝ ባይብል ላይ ያለው ነው መመለሰው። ገብቷል? ማውሸት አይጠበቅብኝም። አይችልማ። ቤዝድ ኦን ባይብል መመለስ አይችልም። ኦንሊ እውነቴን ነው የምልህ እኔ እሱ የጠየቀውን ጥያቄ ክርስቲያኖች ሲመልሱ ማየት እፈልጋለሁ። እኔ እንደውም ከአሁን በኋላ አፌን እዘጋለሁ። ማየት እፈልጋለሁ። አይ ዶንት ኬር ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሁሴን ለጠየቀው ጥያቄ ከመጽሐፍ ቅዱስ ሲመልሱ መስማት እፈልጋለሁ። ምንድነው ጥያቄው? ጥያቄውን ላስታውስ። ይወዳል ደግሞ ምንድነው? ቆይ ንጽጽር ማለት የኔን ብቻ እኮ አይደለም። እኔም የምመልስልህ ከሆነ አሁን እፎይ እየመለሰ ነው። የኡስማን ደግሞ ሳይመለስ መቅረት ራሱ ንጽጽር አይደለም። እንዳይመልስ ማድረግ ማለት ንጽጽር አይደለም። ሁለት ደግሞ ውሸትን ይዘህ መተክ ሳይሆን ቁርአን አሁን ልጁ እንዳለው ማለት ነው ትክክለኛውን ነገር ይዘህ መተህ ነው መነጋገር እንጂ ሳሂህ ያልሆነ ያልተዘገበ ትክክል ያልሆነ አንዱ ተነስቶ የጻፈውን አምጥተክ ማነጻጸር ማለት ይሄ እኮ ብሽሽቅ በቃ ስድብ መሰዳደብ ስለፈለገ ብቻ ነው። ምንድን ያለው መጨረሻ ላይ እባካችሁን ክርስቲያን ወንድሞቼ እህቶቼ ይሄን ሰውዬ እንዳትከተሉት የራሳችሁንም ሃይማኖት በሌላ አንግል እንድታዩት ነው የሚያደርጋችሁ አላቸው። ምክንያቱም እያወራ የነበረው ነገር በጠቅላላ ስለ ራሱ ማያውቅም፣ ስለ እስልምናም ደግሞ ማወቅ አለበት። አነጻጻሪ የእስልምናን ማወቅ ከፐርሰናል እንትን እንውጣና እኔ ሲምፕሊ ያ እፎይ የፐርሰናል የካራክተርን ባህሪ ምናምን ታዩ ወንድማችን ሁሴንም ኔክስት ታይም ሲወያይ የሚመጥነው ሰው ጋር መወያየት አለበት። ካለበለዛ እሱ ራሱም አሁን በእውቀት አይመጣጠኑም። በእውቀት የማይመጣጠኑ ጋር ሰዎች የሚቀርቡት በእውቀት የሚመጣጠናቸውን ስለሚፈሩ ሊሆን ይችላል። ስለዚህ የመጀመሪያ ጊዜ ስላየሁትን ወንድም አይዋነሲ በእውቀትም በስብዕናም የሚመጣጠነው ሰው ጋር ማየት ፈልጋለሁ። የዛን ጊዜ ነው ትክክለኛ እውነት አዋቂ ነው የምለው። ግን መብረቅ አስታውሰው ጥያቄውን ያልመልስም። እኔ እንዲያውም ከአሁን በኋላ እስቲ አስታውሰኝ ጥያቄው ብር ጥያቄው ግን ከእናንተ ጴንጤም ኦርቶዶክስም ካቶሊክም አይ ዶንት ኬር ሙስሊሞች የሚጠይቁትን ጥያቄ ሄርሜኖቲክስሊ ቴዎሎጂካሊ ዶክትሪንሊ በመጽሐፍ ቅዱስ በኮንቴምፖራሪ ቴዎሎጂ ስትመልሱ መስማት እፈልጋለሁ። ጎሄድ መብረቁ። ኦኬ እኔ ስከታተል ከነበሩ 3 ቁንጮ የሆኑ መሰረታዊ ጥያቄ የጠየቃቸው ሁሴን ሳይመለሱ በመቅረታቸው ተናድጃለሁ። እነሱን ላስታውስህ። የመጀመሪያው ኢየሱስ ክርስቶስ ሞቶ ከመቃብር ሲነሳ ያየው ከሐዋርያ ያየው የዓይን ምስክር አንድ ጥቀስ የሚል አንድ ጥያቄ ነው የጠየቀው። አንደኛው እሱ ነው። ሌላኛው ደግሞ ኢየሱስ ክርስቶስ ብልት አለው የለውም ብሎ ከጠየቀው በኋላ አለው አለ። ታመልከዋለህ አታመልከውም ነው 4 ነጥብ ጥያቄው። ሁለተኛው ጥያቄ ማለት ነው። ሶስተኛው ጥያቄ ደግሞ ኤፌሶን ላይ ያለውን ጥቅስ አነሳና የኢየሱስ አምላክ ይባረክ የሚል አለ። የኢየሱስ አምላክ ማን ነው ነው። 3ቱም ጥያቄዎች አልተመለሱም። 3ቱም ቀላል ጥያቄ ነው። ምንድነው? እሺ የኢየሱስ አምላክና አባት ይባረክ ይላል። ያ ኢየሱስ አምላክ እና አባቱ እግዚአብሔር ነው። ሌላኛው ደግሞ እንዳታወራም እንዴ ያ ደግሞ ያው አይወለድም ስለሚሉ እኮ ነው ማለት ኢየሱስማ ተወልዷል። ከሴት ልጅ ነው የተወለደ። ባሌ የኢየሱስ አምላክ ማን ነው? እግዚአብሔር ነው። ኢየሱስ አምላክ አለው? አዎ አምላክ ያለው ፍጡር ነው ማለት ነው። ያ ይላል እኮ መጽሐፍ ቅዱስ ላይ እግዚአብሔር ፍጹም አምላክና ፍጹም ሰው መሆኑን ካላመንክ ራሱ ወደ መንግስተ ሰማያት አገባ። አይቀርንም። ግን አምላክም ሰውም እንዴት ሊሆን ይችላል? አይቀርንም። አምላክ እኮ ሰው ሊሆን አይችልም ማለት ይኸውልህ፣ ሰው ሆኖ ካልመጣ በስተቀር የኛም ፔን ማለት ነው ወስዶ በመስቀል ላይ ተሰቅሎ ሲኦል ገብቶ በመስቀል መሰቀሉን ብቻ ሲኦልም ገብቷል። ሲኦል ገብቶ በሰው ስጋ ፔኑን ወስዶ ነው የወጣው። ገብቷል እንጂ በአምላክነቱማ ሲኦል መግባትም አይችልም። በአምላክነቱ መሰቀልም አይችልም። የሰው ካራክተር ለብሶ ሰው ሆኖ ነው የመጣው። ኢየሱስ አምላክ ከድንግል ላይ የተወለደው
ይሄ እኮ ይዜ ነው ምንድነው ሰው ነው ሰው ስለሆነ ሁለተኛው ጥያቄ ደግሞ ላይክ ትንሽ ጋጥ ወጥ ጥያቄ ነው ብልት አለው የለውም የሚባለው ልትል አችልም እኔም አላህ ሌላ ነገር ነው ልል እችላለሁ እንደዛ አይደለም ሰው ነው ካልኩ ሰው ነው በቃ ያ ጥያቄ አያስፈልግም ምን መሰለህ ቆኖ ነው ምን መሰለህ አሁን ሰው ነው ስትል ሰው የሚያደርገውን ነገር ሰው ከሆነ ሰው ያለውን ነገር አለው ያደርጋል ይበላል ይጠጣል ምንድነው ሰው ነው እኮ አልኩ ይሄ እኮ ማለት ነው ላይክ ጀስት ሰው ነው እያልኩ ለምን ጠይቀኛል ሌላ ጥያቄ ከመማ ጥያቄው እሱ አይደለም አሁን ይኸውልህ ብልት አለው የለውም ብሎ ሲጠይቅ የነጠለው ምክንያቱን ልንገርህ እንደ ሰው አለው ካልክ ያንን አካል ታመልከዋለህ ወይ ነው ጥያቄው ምንድነው አካሉ እኛ እንዴት ነው አካል የምናመልከው እኛ የምናመልከው እግዚአብሔር ነው ፍጹም አምላክ ፍጹም ሰው ነው የመጣው ይኸውልህ ሰው ነው ብለህ ካልክ እንዴት በሰው ታምናለህ ነው ምክንያቱም ፍጹም አምላክ ፍጹም ሰው ነው የሚለው ፍጹም አምላክ ፍጹም ሰው ነው የሚለው ሁለቱንም ነው ይኸውልህ የውሱ ጥያቄ ፍጹም አምላክ ፍጹም ሰው ነው የሚለው ችግር የለውም የውሱ ጥያቄ ምን ላይ መሰለህ አሁን እፎይ መመለስ ያልፈለገው ፍጹም አምላክ ፍጹም ሰው ነው አደረገና ሐራ እንደሚወጣ አራሚው ታድርጋንዴ አሁን ያንን ፍጹም ሰው የሚለውን አካሉን ታመልከዋለህ ወይ ነው እያለ ያለው ብልትም ይሁን እጅም ይሁን ይጸዳዳም ይብላም ይጠጣም እሱን አይደለም እሱን ታመልካለህ ነው ጥያቄው ለብቻው ይኸውልህ ላስረዳ ባይብል ላይ ዝም ብለህ አንድን ነገር አምጥተህ እንደዚህ ጫፍ ይዘህ አትተረጉምም ምን ይላል መሰለህ ኃጢአት ሆነ ነው ይላል ኢየሱስ ኃጢአት ሆነ ይላሉላ ገብቷል በሰውነቱ ነው ኃጢአትን የወሰደው እኛ በሰውነቱ አይደለም የምናመልከው ገብቷል በአምላክነቱ ነው የምናመልከው ሰው ሆኖ የመጣው የኛን ዋጋ ለመክፈል እንጂ ለሌላ ነገር አይደለም ገብቷል ሰው ሆኖ የመጣው የኛን ፔን ለመውሰድ ይኸውልህ መጽሐፍ ቅዱስ ላይ ያለ ደም ስርየት የለም ይላል ያ ደም መፍሰስ ነበረበት ትንቢቱ መፈጸም ነበረበት ያንን ነገር ለማድረግ ነው የመጣው እንጂ ሰው ሆኖ የመጣው ግን በዛውም ልክ ፍጹምም አምላክ ነው ግን አምላክነቱን በዛ ሰዓት አልተጠቀመም እግዚአብሔር ይኸውልህ አሁን ለምሳሌ አንዴ በየ እንደምተረጉምልህ አላውቅም እግዚአብሔር ይኸውልህ ከሰዓት ውጪ ነው ከዳይሜንሽን ውጪ ነው እዚህም አለ እዛም አለ ገብቶሃል አይደል አሁን ለምሳሌ አንዳንድ ሰዎች ይጠይቃሉ እዚህ መጥቶ ከነበረ ሰማይ ማን ነው የሚጠብቅለት ይላሉ ይሄ ላይክ የሆነ የኢዴት ጥያቄ ነው ገብቶሃል አይደል እግዚአብሔር ከታይም ውጪ ነው ኤቭሪ ሁሉም ቦታ መሆን ይችላል ይኸውልህ ቫሌ አሁን ግን ምን እያደረክ እንደሆነ ታውቃለህ አሁን እኮ ችግሩ መሰለህ ወዳር ኢንተርፕሬቴሽን ወዳውት ካንትራዲክት ማድረግ የለበትም መቃረን የለበትም አይደል እንዴ በመጽሐፍ ቅዱስ እኮ ነው የገለጽኩልህ አሁን ምንም እኔ ከመጽሐፍ ቅዱስ ውጪ የገለጽኩት ነገር የለም ሰው እንዳታመልኩ ይላል አይደል ያ ሰው እንዳታመልኩ ይላል ኢየሱስ እኔ ቀናተኛ አምላክ ነኝ ከኔ ውጪ አታምልኩ ይላል ኢየሱስ እንደማለት ነው ከኔ ውጪ ወደ አብ የሚገባ የለም ይላል ሰው አታምልኩ ካለ ኢየሱስ ሰው ከሆነ ኢየሱስ ሰው አይደለም ሰው ብቻ አይደለም ፍጹም አምላክ ፍጹም ሰው ነው አየህ እዚህ ጋር ነው ዴፊኒሽኑ ትርጉም ያለው ሁለቱንም ነው ሰው አይደለም እንዴት ሰው ከሆነ ማለት ነው ላይክ ብቻውን ሰው ከሆነ ማለት ነው ላይክ አምላክ ሳይሆን ይኸውልሽ ብቻውን ሰው ከሆነ ማለት ብቻውን ሰው ነው የምትሉ ከሆነ ማለት ነው እንዴት ነው ሰው አምላክን መፍጠር የሚችለው አንደኛ ሰው እኛ ጋር ደግሞ ያልተገነዘቡት ነገር አለ ይሁዳ ይሄንን ልንገርክ እኛ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው እንጂ ፈጣሪ አይደሉም በሳቸው አሁን ለምሳሌ ፈጣሪ ናቸው አድኑኝ ምን በሉኝ ማለት አይቻልም አይፈቀድም መልእክተኛ ናቸው ሃኒ እየቀላቀልሽ ነው ሃኒ አትቀላቂ ለምን ነው ተቀላቀልሽ ወደ ጥያቄው ጠይቆ አንዴ ሃኒ እየቀላቀልሽ ነው ታዩ እሱ ምንድነው ሌላ ጥያቄ ሳይሆን የተጠየቀውን ጥያቄ እንትን ለመመለስ ነው እኔ አልከራከርም እኔ መብረቁ አልመልስም እኔ ግን ማየት ፈልጋለሁ አጥጋቢ የሆነ ቢብሊካሊ ሳውንድ የሆነ ቴዎሎጂካሊ ሳውንድ የሆነ የማይቃረን መልስ መሰጠት አለበት ወይስ መሰጠት ይቻላል ወይ ቢካዝ አሁን ሁሴን የጠየቀውን ጥያቄ እፎይ መመለስ አልቻለም አሁን አንተ ባሌ ኢየሱስ ፍጹም ሰው ነው ፍጹም እግዚአብሔር ነው አልካረ ያ when you say ፍጹም absolute human being and absolute God so he's a demigod ነው እያልክ ነው ሁለቱንም ነው so he's a demigod demigod ማለት
ደሚጋግ ማለት ደሚጋግ ሰው there is deity እግዚአብሔር አለ ሰው አለ ሰውና እግዚአብሔር ስትቀላቅለው ደሚጋግ ይሆናልኝ ኖ እንደዚህ የተቀላቀለ አይደለ that's the meaning of demigod በግሪክና እንደዛ አይደለም ሮማን ሰው ነው የመጣበት ምክንያት አምላክ ሆኖ ማለት ነው ፔን መቀበል አይችልም አምላክ ሆኖ ሳክሪፋይስ መሆን አይችልም ገብቷል አምላክ ፔን የለውም እሺ ሌላው ጥያቄ ማለት የጠየቀው ሌላ እኔ አልመልስም እኔ ጥያቄ ደግሞ የምጠይቃለው ይሄ ጥያቄ ካንተ ውጭ የሚመልሰው የለም ለምን መሰለህ ይሄ ጥያቄ ድፍረት ይፈልጋል ለመመለስ ገባ አይደል አንደኛ ከአይምሮ ከተፈጥሮ አይምሮ ጋራ አያረል መናበብ መቻል አለብህ ሁለተኛ ድፍረት ይፈልጋል ሶስተኛ ደግሞ ሰነድ ይፈልጋል ማስረጃ አሁን ይዳ በዚህ ጋር ፍጹም ሰው ነህ ፍጹም አምላክ ነህ ምናምን እያልኩ አንተን አምላክ ማድረግ ይችላል እሱ አይደለም ጥያቄው አትችልም ይኸውልህ እንደዛ መናገር አትችልም አንተ ኢየሱስን በራስህ እምነት ይኸውልህ ሰው ነው ማለት ትችላለህ በራስህ እምነት በእኛ እምነት መታገን ሰው ነው ማለት አትችልም አላልኩም ቆይ አንዴ ባሌ አንተ እኮ ሰው ነው ብለህ እኮ አምናል በራስህ ነው ፍጹም አምላክ ፍጹም ሰው ነው ላይክ አንድ ነገር እኮ ሁለት ነው አምላክም ሰውም ነው ቆይ ይራብ ያንዴ ፍጹም ነው አስነብብ ያለው አይደል እንደ ያንን ፓርት ኢየሱስ አላስነበብኩም ይወዳል ያንን ፓርት አስነብብ ያለው አይደል ፍጹም እስኪ ፍጹም የምትለዋን አብራራልኝ ፍጹም ማለት ምን ማለት ነው አብሶሉት ማለት ነው ፍጹም ማለት ሌላ የሌለ እንደማለት ነው አይደል ስለዚህ ፍጹም ሰው ነው ካልክ ሌላ መጨመር አትችልም ማለት ነው ፍጹም የምትለዋን ቃል ካስገባ ባይብል ነው የሚለው ሆነ አይደል ነው የምለው ብራዘር አይልም ምንድነው አይልም የምትለው ፍጹም ሰው ፍጹም አምላክ ነው የሚል ማስረጃ ካመጣ እኔ እምነቴን እቀይራለሁ ዛሬ ባይብል ላይ አይ ሹር እኔ አትቀይር ለኔ ስትል ብትቀይር ባትቀይር እኔ እንድትቀይር ምናምን አይደለም ከራሴ ጋር ላንተ ሳይሆን ከራሴ ጋር ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚል ቃል በቃል ካመጣ በመረጃ እኔ ራሴ እቀይራለሁ እያልኩ ነው መቀየር አይጠበቅብህም እንትን እምነት እሺ አሳየኝ ብቻ ኤኒዌይ እኔ ዛሬ በነገራችሁ ላይ ማለት ነው ማየት የምፈልገው መስማት የምፈልገው ይሄ መቃረን የለበትም ኦኬ ሉቃስ 2:7 ላይ ግባና እዛ ላይ አንብብ ከፈለክ እሺ እዩዳብ ከቻልክ ክፈት ያለ በረደን ይልከፍት ነው ምን ላይ ሉቃስ 2 ቆይ አንዴ 1 ሰከንድ እስኪ ጋይስ ታፕ ኮፒ ሊንክ አድርጉ በነገራችሁ ላይ ወላችሁ እኔ ዝም ልበል እኔ ዝም ነው የምለው እኔ ደሜ መራራ ነው እኔ አልቃወም አልደግፍም ግን መስማት እፈልጋለሁ እኔ ሁሴን ከሌላ ዕውቀት ካለው ሰው ጋር ተገናኝቶ እንዲያወራ እፈልጋለሁ ሉቃስ 2:1 አይልም ወንድሜ ሌላ ነው ያለው አይወለ በሁለቱንም ላሳየ ነው ፍለሽ የሚለውንም አምላክ የሚለውንም ማለት ነው እሱ አሁን ስለ ስጋ ስለመሆኑ ነው ከሴት ስለመወለዱ ነው የሚያሳየው ጆን 1:14 ላይ ደግሞ ስትሄድ ማለት ነው the word became flesh and dwelt among us ይላል ያቄ ምን ነበር the word became flesh and dwelt among us word ማለት ቃል ምንድን ነበር እግዚአብሔር ነበር አይደል እግዚአብሔርም እሱን አልጠየኩም ወንድሜ እኔ ጠየቅኩ እኔ እዚህ ጋር ህዝብ እየሰማህ ነው ኢየሱስ ፍጹም አምላክ ፍጹም ሰው ነው ስትል ያ እኮ እያነበብኩልህ እኮ ነው የሌለ ነው ስለ አይ ባይብል ይላል ይኸውልህ ጂሰስ say ይኸውልህ ኢየሱስ ያለው ልንገርህ before Abraham was born ይላል I am ጆን 8:58 ላይ እሺ እኔ ጠየቅኩት እሱን አይደለም ወገናችን እኔ ጠየቅኩት ይኸውልህ ወንድሜ እኔ እንደዚህ ስትከራከር ይሄን እያልከኝ እየጠቆምከኝ አንድ ቃል አምጣ ምናምን የሚል ትንትልትል አልችልም አንተ ነህ እንደዚህ ያልከኝ። ስለዚህ ካላመጣህልኝ ደግሞ አላመጣህልኝ። ያው የነገርኩህ እኮ ነው ማንበብ የምችል ከሆነ ማለት ነው። አምጣልኝ ያለህ እሱ ቃል በቃል ነው። አሁን ቃል በቃል ካለ ማሳየት። ኦኬ አንዴ ሁላችሁ እዚህ ጋር ምን መሰላችሁ? አንዴ እንደበደለ ቆይ እስኪ እኔ ከኦርቶዶክስ ተዋህዶ ልጆች ቢመጡና ቢመልሱልኝ ደስ ይለኛል። እኔ እጠይቃለሁ፣ እናንተ መልሱ። እኔ አልመልስም ብያለሁ። እኔ ቃል ገብቻለሁ።
አልመልስም። ይሄን ለምን አተረጉምለትም ብራዘር? the word became flesh and dwelt among us ምን ማለት ነው? ጥያቄው ሳለማ